የቅዱስ ፍላታዎስ መልኩ እጅግ የሚያምር ነበረ። 10 ዓመትም በሆነው ጊዜ ለዚያ በሬ ይሰግድ ዘንድ ወላጆቹ ተናገሩት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የማርፈላቶክስ ኦርቶዶክስ ሚዲያ ተከታታዮቻችን ሰላም ለክርስቶስ ይብዛላችሁ። በድጋሜ እንደምን አመሻችሁ፣ እንደምንስ ለተቀደሰች ለዚች ሰዓት ለዚች ደቂቃ ላደረሰን ለልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። አሜን። እግዚአብሔር ይመስገን ብለን እንድናመሰግን ሳይገባን ይገባችኋል ብሎ ይህችን ሰዓትና ያችን ደቂቃ ባርኮና ቅዱስ የሰጠ አምላካችን ዛሬም ዘወትርም የተመሰገነ ይሁን። ስለማይነገር ስጦታው እግዚአብሔር ይመስገን። እንኳንም በዛሬው ዕለት ተከብረው ለሚውሉ ወርሃዊና ዓመታዊ ክብረ በዓላቶች እንኳን አደረሳችሁ። አሜን። እንኳንም አብሮ አደረሰን። እሺ የማርፈላቶክስ ኦርቶዶክስ ሚዲያ ተከታታዮቻችን ማርፈላቶክስ ማለት ምን ማለት ነው ያላችሁ ብዙዎች ስትጠይቁ የነበረ እንደ እግዚአብሔር ፍቃድ እንግዲህ ማርፈላቶክስ ማለት ምን ማለት እንደሆነ እኔ ባጭሩ እማሰማችሁ ይሆናል። ማርፈላቶክስ ኦርቶዶክስ ሚዲያ ብላችሁ ሰርች አድርጋችሁ ስትገቡ ግን ሙሉውን ታገኙታላችሁ ማለት ነው። ወደ ታች ስትወርዱ ሙሉውን ታገኙታላችሁ። ቀጥታ ወደ ቪዲዮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የከበረ ፍላታዎስ ሰማዕት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 16 በዚች ቀን የስሙ ትርጉም የእግዚአብሔር ወዳጅ የሆነ የከበረ ፍላታዎስ በሰማዕትነት አረፈ። ይህ ቅዱስ ከአንጾኪያ ሀገር ሰዎች ወገን ነው። ወላጆቹም መርግድ የሚባል ላም ያመልኩ ነበረ። የተፈተገና የበሰለ በሰሊጥ ቅባትና በማር የተላወሰ ስንዴ ይመግቡታል። ሁልጊዜ 3 ጊዜ የተወደደ የሽቶ ቅባትም ይቀቡታል፣ የወይን ጠጅም ያጠጡታል። ለክረምትና ለበጋም ማደራ አለው። በአንገቱ የወርቅ ዘንድርና ድሪ አለ። የቅዱስ ፍላታዎስ መልኩ እጅግ የሚያምር ነበረ። 10 ዓመትም በሆነው ጊዜ ለዚያ በሬ ይሰግድ ዘንድ ወላጆቹ ተናገሩት። ሕፃን ፍላታዎስ ቃላቸውን አልሰማም። እነርሱ እርሱን ስለሚወዱት ልቡን ሊያሳዝኑት ስላልፈለጉ አላስገደዱትም። የከበረ ፍላታዎስም ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስን አያውቁም ነበረ። ፀሐይም አምላክ መስለው ነበረ። በፀሐይ ፊትም ቆሞ እንዲህ አለ፣ አንተ ፀሐይ አምላክ ከሆንክ ታስረዳኝ ዘንድ እለምናለሁ አለ። በዚያም ጊዜ ከወደ ላይ እንዲህ የሚል ቃል ወደ እርሱ መጣ። እኔ አንተ ልታውቀውና ስለ ከበረ ስሙ ደምን ይፈስ ዘንድ ያለህ አምላክ አይደለሁ? ሕፃን ፍላታዎስን በሰማ ጊዜ ልቡ ጸና። ዳግመኛም በዚች ሰዓት ወደ እርሱ መልአክ ተላከ። እርሱም የአምላክን ምስጢር አስረዳው። የሚነግረውንም ያስተውል ዘንድ ልቦናውን ከፈተለት። ከዓለም ፍጥረታት ጀምሮ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ሰው እስከሆነበት ድረስ የሆነው ይናገረው ጀመረ። በልቦናውም እጅግ ደስ አለው። ከዚህችም ዕለት ወዲህ ሁልጊዜ አብዝቶ የሚጾምና የሚጸልይ ሆነ። ከብቻው እንጀራና ጨው በቀር አይበላም። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የማርፈላቶክስ ኦርቶዶክስ ሚዲያ ተከታታዮቻችን ለዩቱባችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለመላው የኦርቶዶክስ እምነት ተከታዮች እንድታደርሱልን በአክብሮት እንጠይቃለን። ሙሉውን ግቡና ተከታተሉት። ይሄን ይመስላል። በቀጣይ እስከምንገናኝ መልካም ቆይታ ይሆንላችሁ።